የጀመሩት መንገድ ሁሉ በበረከት አይቋጭም። ቀለሰጠ ውድል እንጂ ሰው ለምርጫው አይታጭም። የጊዜ ሰልፍ ዞሮ ዞሮ እኛ አውርተንበት ተነጋግረን ለእኛ የተሻለው ይበጃል ያልነውን ነው አንድ ላይ የወሰንነው። መለያየት አለብን ማለት አንዳንድ ነገሮች በእኔም በሱም በኩል ያሉ ነገሮች አሉና አሁን ላይ እንደዚህ ማለት አስፈላጊ አይደለም። ያው እነሱ አውርተን ተግባብተን ወሰነንበታል። እንደዚህ ሰው እየተዋደደም መለያየት አለ እና ስለሁሉም እግዚአብሔር ያውቃል። የጀመሩት መንገድ ሁሉ በበረከት አይቋጭም። ቀለሰጠ ውድል እንጂ ሰው ለምርጫ እሱም በምን ቃል እንደምገልጸው እኔ አላውቅም። ከዚህ በኋላ ታላቅ ወንድም ታናሽ እህቴ ነች። በጣም ብዙ ክብር ሰጥተኸኛል። የእውነት በጣም አክብረኸኛል። አመሰግናለሁ ለሰጠኸኝ ቦታ፣ ለሰጠኸኝ ክብር፣ ለሁሉም ነገር። ትልቅ አዋርድ መሸለም የሚገባት የሴት ጀግና ነች እና ትልቅ ቦታ ደርሰሽ ላይሽ እፈልጋለሁ። በዚህ ሶሻል ሚዲያው ላይ ብቻ ሳይሆን በራስሽም የሆነ ደረጃ ደርሰሽ ቼለን ነች ቼኔ ሴት ነበረች በአንድ ወቅት ማለት እፈልጋለሁ። ብቻ ስለሁሉም ነገር በጣም አመሰግንሽ፣ በጣም ማከብርሽ፣ በጣም ወድሻለሁ። ዳሩ አይጠቅምም እንጂን ሰው ቢያዝን ባለፈው የህልዋን ነገር ፈጣሪ ካልጻፈው። ሰላም እንዴት ናችሁ? ደህና ናችሁ ወይ? ውድ ቤተሰቦቻችን ደህና ናችሁ ወይ? ሰላም ናችሁ? ሰላም እንዴት ናችሁ ቤተሰቦቻችን? እኛ ያለን እግዚአብሔር ይመስገን ደህና ነን። ያው ዛሬ ብዙም ደስ በማይል ቪዲዮ ነው የመጣ ነው። እውነት ለመናገር በጣም ነው የሚከብደው፣ በጣም ነው የሚያስጠላው፣ ስሜቱ በጣም ነው የሚደብረው። ምን እንደሆነ ብቻ ያው ማየታችሁ አይቀርም ሁሉንም ነገር። ያው በእርግጠኝነት ሁላችሁም አትጠብቁትም። አንዳንዴ በህይወታችን ስር ያው ያላሰብነው ነገር ሊያጋጥም ይችላል። እኛ እንዳሰብነው አይደለም፣ ፈጣሪ እንዳሰበልን ነው የምንጓዘው እና የኛ እቅድ ፕላን ብዙ ነበረ። ያው እንግዲህ ይከብዳል እና የምርም ማለት የአብስራ ጋር ስንገናኝ በጣም አሪፍ ነበረ። ብዙ ነገራችን ደስ ይል ነበር። በጣም አሪፍ ነገር አሳልፈናል። ለመናገር ብዙ ማይረሱ ቀናቶችን አብረን አሳልፈናል። የእውነት እኔ አንተን ካገኘሁ በኋላ በጣም ደስተኛ ሆኛለሁ። ብዙ ደስታን ሰጥተኸኛል። ማረሳቸው ብዙ ቀናቶች አሉ። እውነት ለመናገር ካሜራ ላይ ያያችሁት ብቻ አይደለም፣ ከካሜራ ውጭ በጣም ብዙ ነገሮች አሉ። ሞር እንደው ከካሜራ ውጭ የምናሳልፋቸው ጊዜያቶች ማይረሱ ናቸው። ብዙ ትዝታ አለ። ያው የእውነት እኔ እንጃ የምር በጣም ደስተኛ ነበርኩ አንተን በማግኘቴ፣ በመተዋወቄም በጣም ደስተኛ ነኝ እና የምር ማረሳ ከአይነት ሰው ነህ። ምክንያቱም አንድም ቀን እኔን ለማስከፋት ሄደህ አታውቅም። በየትኛውም አጋጣሚ እኔን ለማስደሰት ነው እየሞከርክ የነበርከው። እውነት የሚያስደስተኝን ነገር ብቻ ነበር የሚያደርግልኝ እና ደስታዬን ነው የሚፈልገው። የምር ብዙ አወራሁ መሰለኝ። አንተ አውራና ከዛ እቀጥላለሁ። እንዴት ናችሁ? ከዚህ በፊት እንደተለመደው አይነት አመጣጣር አሁን የመጣ ነው። ትንሽ በሚደብር በሚያሳዝን ሁኔታ ነው የመጣ ነው እና
ምን እንደምላችሁ አላውቅም። አብረን አንድ ላይ ብዙ ጊዜ አሳልፈናል። እናንተ የምታውቁት ነው። በጣም በህይወቴ ደስተኛ ከነበርኩባቸው ጊዜያቶች ውስጥ አንዱ ነው። ሄሉ መተዋወቂ፣ የሄሉ ቤተሰብ ውስጥ መግባቴ በጣም ደስተኛ ነበርኩኝ። ሄሉ በጣም ምርጥ ልጅ፣ በጣም የምትወደድ፣ ለዛ ነው ብዙዎቻችሁ የምትከተሏት፣ በጣም የምትወዷት። ያለ ምክንያት አይደለም። በጣም የምትወደድ ልጅ ነች። በጣም ደስ የምትል ሰው። እኔ ስለሷ ምን ብዬ መግለጽ እንደምችል እና ምን እንደምል አላውቅም። ግን በጣም ስላወቁሽ በጣም እድለኛ ነኝ። እግዚአብሔርን በጣም ነው የማመሰግነው። የምሬን ነው። በጣም ትልቅ ሰው፣ በጣም ትልቅ ልብ ያለሽ፣ ለሰው ቅን ሀሳቢ፣ ሰው መልካም ነገር ብቻ የሚመኝ ሰው ታውቃላችሁ። ምንም አይነት ክፋት ምናምን የሌለው፣ የሰውን ልጅ ማደግ መለወጥ መጠቀም ብቻ የሚፈልግ፣ የሰው ልጅ ሁሌ ከዕለት ተዕለት ጥሩ ነገር ብቻ የሚያስብ ሰው፣ እንደዚህ አይነት ሰው ነች ሄሉ። በጣም ጠንካራ ሴት። አንቺን በማወቄ በጣም ደስተኛ ነኝ። ያው ሆኖም እግዚአብሔር የፈቀደው ነው የሚሆነው። እኛ በቻልነው አቅም በቻልነው መጠን እዚህ ድረስ መጥተናል። አሁን ብዙም አይረሱ ደስተኛ የሆንባቸው ጊዜያቶችን አሳልፈናል። እያንዳንዱን ደስተኛ የሆንባቸውን ጊዜያቶች ብቻ ሳይሆን ያዘንባቸውን ጊዜያቶች አንረሳቸውም። ወር እንዲያውም ደስተኛ የሆንባቸውን ልንረሳው እንችላለን። ያሳዘኑን ያዘንባቸውን ግን አንረሳቸውም መቼም። አንድ ላይ በጣም ብዙ የሚሉ ጣፋጭ ጊዜያቶችን አሳልፈናል። ብቻ የዛሬው በጣም የሚያስጠላ ደባሪ ቀን ነው። በጣም የሚያስጠላ ቀን እያሳለፍን ያለ ነው። እኔ እንጃ ምን እንደምላችሁ አላውቅም። እኛ እዚህ ጋር አውርተን የፈታነው ነገር ነው፣ ብዙ ነገሮች ላይ የተነጋገርንበት ነው። ግን አምጦ ለእናንተ መናገር ደግሞ በጣም ይከብዳል። ምክንያቱም ብዙ ጊዜ ከኛ ደስታችን ማን ነው የሚጠብቁና ኢቨን የአንድ ቀን መከፋታችን የአንድ ቀን ማዘናችን ያክል ነበር የሚያስከፋችሁ አውቃለሁ። ጭራሽ ይህን አምጦ ለእናንተ መንገር በጣም እሱ ነው በጣም ከባድ ነው። እኔ እንደዚህ ነው ብዬ የማስረዳበትም አፍም የለኝም። እውነት በጣም ከባድ ነው ማለት አውርተናል እኔና እሱ። ግን ያው ደግሞ እናንተም ብዙ እንደምትጠብቁ እናውቃለን። ከኛ በጣም ብዙ ነገር እንደምትጠብቁ የምር ብዙ አቅደን ብዙ አልመን ነበር፣ ግን አልሆነም። ያው እሱም ለበጎ ነው። ያው በጣም እኔም በጣም እድለኛ ነኝ፣ ደስተኛ ነኝ ከጎኔ ስለነበርክ። ምክንያቱም አንተ ምርጥ ሰው ነህ፣ ጠንካራ ነው ባይዘዌና በጣም ነው የሚያጠነክረኝ። ብዙ ነገሮች እናወራለንና በርቺ ነው የሚለኝና ከጎኔ በደስታዬም በሀዘኔም ከጎኔ ነበርክ የምር። እኔም በጣም ደስተኛ ነበርኩ በሁሉም ነገር። እግዚአብሔርን በጣም ብዙ ነገሮችን ረስቻለሁ። ጀስት ከእናንተ ጋር መዋል ጀምሬ መወር ደግሞ ከአንተ ጋርም በጣም እንቀራረባለን። እንደ ቤተሰብ ሆነናል። ከጓደኛ አልፈን ቤተሰብ ሆነናል እና ብዙ ነገር ከአንተን ተምሬያለሁ። ብዙ ደስታዎችን አብረን አሳልፈናል እና ወደ ሚዲያም ስንመጣ ደግሞ ሚዲያም ሰው ተቀብሎናል። የእውነት በጣም ብዙ ሰዎች እኔ እናንተን አብሮነት በጣም ነው የሚመኙት የሚፈልጉት እና ያው አንዳንዴ
ያው ህይወት እኛ ባሰብናት አትሄድምና እስካሁን በነበርንበት በእያንዳንዱ በጣም ደስተኛ ነበርኩና አንዴ አንተን ማቀፍ ይችላል። እኔም በጣም ነገር በጣም የምወድሽ የማከብርሽ አይታችኋል። በጣም ብዙ ጊዜ በተደጋጋሚ እጄን ሳነሳባት ምናምን አይታችኋል። ተናግሬሻለሁ። እሱ ሁሉ ሳልወድሽ ቀርቼ ምናምን ሳይሆን በጣም ስለምወድሽ እና የኔ እንደሆነ ስለማስብ የራስሽ የሆነ ሰው አለ አይደለም የምትናገሪበት ኤነርጂ ትሆናለህ። በዛም ነው ሳላከብርሽ ቀርቼ ምናምንም አልነበረም። በጣም የማከብርሽ እንደዚህ ሰው እየተዋደደ መለያየት አለ እና ስለሁሉም እግዚአብሔር ያውቃል። አንዳንድ ነገሮች ናቸው ወደዚህ የገቡን አይደለም። ያምኑ እየተዋደድን ግን አንድ ላይ መቀጠል አልቻልንም። እሱም በምን ቃል እንደምገልጸው እኔ አላውቅም። ከዚህ በኋላ ታላቅ ወንድሟ ታናሽ እህቴ ነች። እኛ ተቀምጠን ሌላ ሰው ወር ለነገርናቸው እነሱ እያስረዷችሁና ቢነግሯችሁ ምንኛ ደስ ባለኝ። ይህን ነገር ለእናንተ ይዞ መምጣት በጣም የሚጨንቅ በጣም የሚከብድ ነገር ነው። እኔ እንጃ ምን ማለት እንዳለብኝ እንደዚህ ብላ አላውቅም። ቤተሰብ ማለት ዛሬ ያው የመጣ ነው። እኔና ያው ከካሜራ ውጭ በጣም ብዙ ጊዜ አውርተን ወስነን ነው የመጣ ነው። ያው መለያየት አለብን ማለት አንዳንድ ነገሮች በእኔም በሱም በኩል ያሉ ነገሮች አሉና አሁን ላይ እንደዚህ ማለትም አስፈላጊ አይደለም። ያው እነሱ አውርተን ተግባብተን ወስነንበታል እና ነገሮች እንደዚህ ይሆናሉ ብለን አላሰብንም። ብዙ መንገዶች ነው ያሰብነው፣ ግን በቃ እዚህ ጋር ነገሮች ማብቃት አለባቸው። ይከብዳል ይዘውና ለእናንተ መናገሩ ግዴታ ስለሆነብን ነው እንጂ እኛ በዛው ዝም ብሎ መጥፋት ይቻል ነበር። ግን ያው እናንተ ደግሞ እኛን አክብራችሁ ወዳችሁ ጊዜያችሁን ሰውታችሁ የምታዩን በጣም ብዙ በመቶ ሺህ የምትቆጠሩ ሰዎች አላችሁ። በየቀኑ ሳሰለችሁ የኛ ነገር አስጨንቋችሁ የምታዩን ብዙ ሰዎች አላችሁ ነው። ለእናንተ ደግሞ ግዴታችን ስለሆነ ማስረዳት ማብራራት አለብንና አንዳንድ ነገሮች እኔና እሱን ያው ግዴታ እንደዚህ መሆን ስላለበት ነው። እውነት ለመናገር ያው ይከብዳል። ወራቱ በጣም ነው የሚከብደው። የምር እንግዲህ ያው ከዚህ በኋላ ያው ፈጣሪ ከፈቀደ ምናልባት ነገሮቻችን ከተፈቱልን አብረን ልታዩን ትችላላችሁ። ደግሞ ያው ካልሆነም ደግሞ እኔና እሱ ያው በውስጥ እንገናኛለን። ያው ከዚህ በኋላ ያለን ነገር በሚዲያ ደረጃ ላንመጣ እንችላለን። ያው ከመጣን ደግሞ ወደፊት እግዚአብሔር ብሎ እንግዲህ ነገሮቻችንን አሪፍ አድርገን ከተመለስን ደስ ይለኛል። ወደፊት እድል አትሰጠኝም? ምናልባት ያው ምን ይታወቃል፣ ህይወት መንገዷ ብዙ ነው።
ይከብዳል። በጣም ነው የሚከብደው። እሱማ ወልድ በጣም ከባዱን ጊዜ አሁን ነው እያሳለፍን ያለ ነው። አንዱ ላይ ሆነን በጣም ብዙ ነገሮችን ተደጋግፈን ምናምን ተነጋግረን እናልፈው ነበር። ይኸኛው ግን በጣም ከባድ ነው። ዞሮ ዞሮ እኛ አውርተንበት ተነጋግረን ለእኛ የተሻለው ይበጃል ያልነውን ነው አንድ ላይ የወሰንነው። ይህን እሷ ህይወት ነው። ስንጀምረውም በቀር አንድ ላይ አውርተንበት ተነጋግረን የጀመርነው። ያው እግዚአብሔር ካለው ወደፊትም ተመልሰን የምንገናኝበት መንገድ ሊፈጠር ይችላል። ችግሮቻችን ፈተን ዛሬ ያላግባቡን ነገሮች ነገ ላይ ሆነን ስናያቸው ደግሞ ቀላል ነገሮችን አልፈው አግኝተናቸው ሞር ተመልሰን ልንመጣበት የምንችለው አጋጣሚ ሊፈጠር ይችል ይሆናል። ለጊዜው ግን በቃ ይህን መጨረሻ ውሳኔያችን ያልነው። ከባለፈው ከተጣላንባቸው አልተጣላንም፣ ጀስት ጋር የሚገናኝ ነገር አይደለም። እንደዛ ልታስቡ ስለምትችሉ ስለገባኝ ነው። ከዛ ጋር አይገናኝም። እሱን ነገር እኔ በግሌ አጥርቼ የደረስኩበት ጉዳይ ነው። በተለያየ መንገድ እንዳጣራሁትም ከሆነ ቴክስት ያደረገውን ሰው በበኩሌ አላውቀውም። ይሉም አሳይቻት አታውቀውም። ከኛ ህይወት ውጭ የማናውቀው ሰው ጀስት ግን እኛን የሚከታተል የእኛ ደስታ ማስደስቱ አይነት ሰው ነው። ሆኖም ግን በቃ አሁን የደረስንበት ደረጃ ከዛ ጋር የሚገናኝ ነገር አይደለም። በዛ አድርጋችሁ የምትወስዱት ስለማልፈልግ ነው። ያው በመሀል የሚፈጠሩ ነገሮች አሉ። ሁሉም ነገር ሚዲያ ላይ አይወጣምና እኔም ጋር ራሱ የሆነ ችግር አለብኝ። ሁሉም ጋር በተመሳሳይ እነዛ ነገሮቻችን አላግባባን ብለው ነው ወደዚህ ነገሮች ተጎትተው መጥተው ወደዚህ የሰፉት። እግዚአብሔር ብሎት ነገ ችግሮቻችን ከተፈቱ መልሰን አንድ ላይ የምንሆንበት ነገር ሰፊ ነው። ምንም የተቀያየምነው ነገር የለም። ይሄን አደረገች ብሎ ነገር የለም። አይ ቲንክ ያረኩሽ ነገር ምን ነው ጀስት ብቻ ይሄ ነው ፋይናል ዲሲሽናችን። ተጣልተን ተዘላልፈን ወር ደግሞ ክፉ ደግ ተነጋግረን አይደለም የሚለያየው። እዚሁ እናንተ ባላችሁበት በደስታ ሰከን ተጫውተን አውርተን ነው መሆን ያለበት። እንደ ራሳችን ሰላም ደስታ ስንል ነው ይሄን የወሰንነው። በጣም ከባድ ነው። ያው ሁለታችንም ለራሳችን ደስታ ስንል ነው እና የምር ብቻ ይከብዳል። በጣም ነው የሚከብደው። በአጭር ጊዜያቶች ውስጥ ብዙ ነገር አሳልፈናል፣ ብዙ ደስታ አሳልፈናል እና ሁሉም ነገር ሰላም ሆኗል። አሁን ላይ ሰላም ነን። እኔ እና እሱ ምንም ነገር ቅያሜም የለኝም ከሱ። ይሄን አድርገኛል ምለው ነገር የለም፣ እሱም እንደዛ እና አሁን ላይ ግን ባለው ሁኔታ እንደዚህ አይነት ነገር መሆን ስላለበት እኔም እሱም የራሳችንን ነገር ማሰብ አለብን እና ለዛ ነው እናንተንም ከልብ አድርገን እናመሰግናለን። የእውነት ከልብ አድርገን እናመሰግናለን። ለመልካም ምኞታችሁ፣ ለሰጣችሁን ቦታ፣ ለሰጣችሁን ክብር፣ ስለ ሁሉም እናመሰግናለን። አንተም ደግሞ በጣም ብዙ ክብር ሰጥተኸኛል። የእውነት በጣም አክብረኸኛል። አመሰግናለሁ ለሰጠኸኝ ቦታ፣ ለሰጠኸኝ ክብር፣ ለሁሉም ነገር የእውነት አመስግኜ ማልጨርሰው ነውና ምናልባት ፈጣሪ ከረዳን ነገሮች
በሌላ አቅጣጫ ከሄዱ እነሱ ልንገናኝ እንችላለን። የሚፈቱ ነገሮችን በውስጥ የሚፈታቸው ካሉ ፈተን ምን ብለን ከተስተካከሉልን አብረን እንደገና እንመጣለን። የምታዩት ይሆናል። ደግሞ እንደ እግዚአብሔር ፍቃድ ካልሆንም ደግሞ እንግዲህ መልካም ምኞት መናገር አለብኝ። እግዚአብሔር እንግዲህ ያሰብከውን ያለምከውን ያቀድከውን ሁሉን እንዲያሳካልን ምኞቴ ነው። ደግሞም ይሳካልሃል ከእግዚአብሔር ጋር። እኔም እንግዲህ በመንገዴ እግዚአብሔር የፈቀደው ነው የሚሆነው እና በጣም ወድሃለሁ፣ በጣም አከብራለሁ። የእውነት ክፉ አይንካክ። መለያየት የሚባል ነገር ባይኖር በጣም ደስ ባለኝ። የእውነት ባይኖር በጣም ደስ የሚለኝ። ስለ ሁሉም ነገር ብቻ እግዚአብሔር ይመስገን። አንተንም በጣም አድርጌ አመሰግናለሁ። በመጨረሻ ማለት የምትፈልገው ነገር ካለ? መልካም ምኞት ብቻ ለመግለጽ በጣም ብዙ ጊዜ ብዬዋለሁ ስለ ሄለን። ለሴት ተምሳሌት የምትሆን ሴት ነች። በጣም ጠንካራ የሴት ተምሳሌት፣ ጀግና። እውነት ለመናገር የፕላትፎርም ብዙ ኢትዮጵያ ውስጥ ተመልካች ስለሌለው እንጂ ቲክቶክ ላይ ቢሆን ትላልቅ አዋርድ መሸለም የሚገባት የሴት ጀግና ነች እና ትልቅ ቦታ ደርሰሽ ላይሽ እፈልጋለሁ። እዚህ ሶሻል ሚዲያው ላይ ብቻ ሳይሆን በራስሽም በቃ የሆነ ደረጃ ደርሰሽ ሄለን ነች ቼኔ ሴት ነበረች በአንድ ወቅት ማለት እፈልጋለሁ። በቃ ገብቶሻል። አንቺን አይቼ በአንቺ መኩራት እፈልጋለሁ። ደርሰሽ እንደማይሽም አልጠራጠርም። ምክንያቱም በጣም ጠንካራ ቤተሰብ አስተዳዳሪ ሴት ነች። በዚህ እድሜዋ ያለ እድሜዋ ነው እና በጣም ነው የማከብረሽ፣ በጣም ነው የምወደሽ። ብዙ ነገሮች እንዳሉ ብዙ ነገሮች እንዳቀድን ምናምን አስበን እንደነበር አውቃለሁ። እነዛን ምኞትሽንም እግዚአብሔር ያሳካልሽ፣ ያሰብሽው ነገር ይሳካልሽ። በተለያየም ነገሮችም ደግሞ ተለያይተናል ማለት አይደለም። በብዙ ነገር እንገናኛለን፣ እንተጋገዛለን። ሞር ጓደኝነታችንን ደግሞ አንድ ላይ ይቀጥላል ማለት ነው። ስለ ሁሉም ነገር እንግዲህ እግዚአብሔር ያውቃል። እግዚአብሔር ይሁን ካለው ይሆናል። እዚህ ጋር በቃችሁም ከተባልን ደግሞ እዚሁ ጋር ያበቃል። እኛ በቻልነው ያክል ታግለናል። መጨረሻውን የሚያውቀው እንግዲህ ደግሞ እግዚአብሔር ነው። ብቻ ስለ ሁሉም ነገር በጣም አመሰግንሽ፣ በጣም የማከብርሽ፣ በጣም እወድሻለሁ። እግዚአብሔር ይጠብቅልኝ እንጂ በቃ ነው የምላችሁ። መጨረሻ እንትን ሰላም ነው እና ቤተሰብ እንግዲህ ሰላም ሁኑ። ከዚህ በኋላ እንግዲህ እንገናኛለን። መልካም ጊዜ ይሁንላችሁ።